ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የተወደዳችሁ ላይ የተከበራችሁ የእስከዳር ዩቲዩብ ቤተሰቦች እንደምትላችሁ እግዚአብሔር ይመስገን። ቤተሰብ እንግዲህ ቪዲዮ ከደረሳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታችሁ። አዲስ ጀማሪ ነገር ቪዲዮዎች እየሰራሁ እገኛለሁ። ገና ከዚህ በኋላ ብዙ ቪዲዮዎች እሰራለሁ ማለት ነው። ዛሬ ደግሞ ለመጀመሪያ ጊዜ ብሎግ አይባልም ያው ምሳ ነው ትንሽዬ ነገር እና እሱን አብረን እንስራ ማለት ነው። ተከታተሉ። እዚህ ጋር ሰላጣ ገዝቼ መጥቻለሁ። ሰላጣ ፍሬሽ ስማ በሰል ፍሬሹ እዚህ ጋር ደግሞ ቃሪያ ገዝቻለሁ። ይሄ ቃሪያ ስንት ነው? ግማሽ ነው በነገራችን ላይ ነው ግማሽ ቃሪያ ስንት እንደሆነ አላውቅም። አጠቃላይ ስንት ስለምን ይሄ ሎሚ ደግሞ ይገርማችኋል። እቺ ፍሬ 10 ብር ናት ማለት ነው። የሶስት ሎሚ ደግሞ 30 ብር ማለት ነው። እና ቲማቲም ገዝቻለሁ፣ ሽንኩርቱን ገዝቻለሁ እና ምሳ አብረን እንስራ ማለት ነው። ምሳ ምን እንደምሰራው ሰላጣ እንሰራ ምስሮ ትንሽ እያለችኝ እና ሰላጣ እሰራለሁ። እዛ አብረን ምሳ እንበላለን ማለት ነው። አብራችሁ ነው ተከታተሉ። ላይክ ሰብስክራይብ እያደረጋችሁ አበረታችሁ። ወደፊት ብዙ ነገር እሰራለሁ ብዬ አስባለሁ። ሌሎች ቻናል የተዘግቶ ታውቃላችሁ እና በዚህ ነው አበረታቱ። ቪዲዮ ከደረሳችሁ እናንተ ጋር ቪዲዮ አይታችሁ ቻፕለስ ላይክ እያደረጋችሁ አበረታቱ ማለት ነው። ወዳችኋለሁ። ባይ በዚህ ጋር ሰላጣ ባላችሁ እናዘጋጃለን። ሰላጣ የምሰራው ለራሴ ብቻ ነው። ሌላ ሰው የለም። ለጊዜው ለምን ሰው የለም ማለት ነው። አንድ ቲማቲም፣ አንድ ቃሪያ፣ አንድ ቲማቲም እና ደግሞ አንድ እንትን ፍሬሽ ይመስላል እንጂ በውሃ ነው የምትገዛው ማለት ነው። ያሳዝናል። እና ቤተሰብ የምታክል እንጠቀማለን ሰላጣ ማለት ነው። ሌላው ደግሞ ለሌላ ቀን ይቀመጣል። ሰላጣ በጣም ነው የምወደው ከድሮው ማለት ነው። እና ደግሞ አንድ ነው እንጠቀማለን። ሌላው ደግሞ ሽንኩርት አንድ ነው እንጠቀማለን። መሰለች እየጠበኩ ነበር አወቀ። እዛ ይሄ ወደ ቦታ እናስገባና ሌላ ነገር ማለት ነው ያሳያችሁ አቮካዶ ጨምሮ ነበረ ግን አልበሰለም ማለት ነው። ግን ያሳዝነኛል አልበሰለም። እና ካሮት እንጨምራለን አንድ ፍሬ። ይሄ ሁሉ ማለት ለሰላጣ እንግዲህ አብረን እናዘጋጅ። ተከታተሉ። በሌላ ቤት ታያችኋል አይደል? አንድ ፈልገው ሌላ ተከታተሉ እና ነገር ፊቴ ግን ቆርጦታል። ይሄ በቃ እስከሚል ድረስ ማለት ነው። እንዴት እንልቃለን እና ዛሬ እንዴት ነው? ቅዳሜ ነው ዛሬ። ቅዳሜ ያለው እንዴት እያሳለፋችሁ ነው? እኔ ወጥቼ ደረጋውን ገና መግባት ነው። በዛው የሚያስፈልገኛል ገዛዝቼ መጣሁ ማለት ነው። ቁርስ አልበላሁም። እንደዚህ ምሳ በላሁ ብዬ ቁርስ አልበላሁም። የካሮት መላጫ የለኝም እንግዲህ እስከምገዛ ድረስ እንደዚህ እንጠቀማለን። ኦኬ ተከታተሉ ቤተሰብ። የተለያዩ ብሎጎችን እየቀረጽ አሳያችኋለሁ በተቻለኝ አቅም ማለት ነው። እናንተ ብቻ እኔን አበረታቱኝ ማለት ነው። እንደዚህ አይታገሉ እንግዲህ ሰላጣ እያንዳንዱን እያነሳን እንደዚህ ክትት እያደረግን ማጠብ አለብን። ምክንያቱም መጠር አለበት። ይገርማችኋል። የሰው ልጅ ምናምን ብዙ ነገር ስላለ ይህ ታጠበለበት ቤተሰብ እንደዚህ እንድታያችሁ ስለሆነ እናዘጋጃለን። ሰላጣችን መጀመሪያ ሽንኩርት እንጨምራለን። ሽንኩርት ድቅቅ ባይልም ችግር የለውም። እነዚህ ሽንኩርታችንን እንከትፋለን። ከዛ ደግሞ ሰላጣችንን እንከትፋለን ማለት ነው። ወጣችን ሊሞቅ ምስር ወጣለት እያችለ እስከዛ ድረስ ስለዚህ እንደገና ነገራችን ላይ ብዙ አይነት ሰላጣ አሰራር አለ። ብዙ አይነት እኔ ከምችለው አይነት ብዙ አይነት አለ። ይሄ ግን ቀለል ያለ ሀገራችን ሰላጣ ነው እንጂ አረብ ሀገር የተለያዩ ሰላጣዎች አሉ። መሞራቸው ነገራችን ላይ የሚሰሩ ሰላጣዎች ነው። ተጠቃሪያችን እንደዚህ ቆራረጥ ነው።
እንጂ ዘውግ ቢቀርስ አላችሁ። ይቅር ማለት ነው። ሌላ ቀን እንሰራለን በሰፊው ሎሚያችን ሽት እናደርግና ውሃ የለውም እኮ ይዘን እንዳልኩት ውሃ የለውም። 10 ብር ትላላችሁ። ለዚህ መታከል እንግዲህ 10 ብር አስቡት። በጣም የሚያስጠላ ሀገራችን የኑሮ ውድነት። በስመ አብ ውሃ የለውም የምር። ኧረ በጌታ ስም ክርስቶስ ውሃ የለውም። ሎሚ ደግሞ ያለ ሰላጣ አይሆንም ታውቃላችሁ። በቃኝ የምር ጨውን ጨምራለን። ነገራችን ላይ 5 ሊትር 2 ሺህ ገብቷል። ይሄ ደግሞ 400 ምናምን ገብቷል። ትንሹ ማለት ነው። አስቡት እንግዲህ የኑሮ ውድነት ሀገራችን ላይ ማለት ነው። ከባድ ነው። ዘለቆ ሲያምር ስያችሁ ነገራችን ላይ ሰላጣ ብሉሽ ወፍራም ሆናችሁ ለዳይት ይሆናችኋል። ቀጭን ሆናችሁ ደግሞ ለጤናማ አመጋገብ ይመከራል ማለት ነው። ይህ ሰላጣ አፍቃሪ ሁኑ ማለት ነው። እኔ በነገራችን ላይ ሎሚ በእንጀራ መብላት ነው የቀረኝ። በጣም ነው የምወደው እና እንደዚህ በተወደደበት ሰዓት እንደዚህ መውደዴ ያሳዝነኛል። ቤተሰብ የሚቆጣ በጣም የሚጣፍጠው እንግዲህ ቤተሰብ ሳት ልናቀርብ ዝግጅት ላይ ነን። እንጀራ ገዝቻለሁ። እንዴት ሴት ሆነች እንዴት እንጀራ ገዝተሽ ምትበይኝ ብላችሁ እንዳትጠይቁኝ። አዲስ ጎጆ ወጪ ነኝ ለማለት ነው። ከዚህ አጋጣሚ ወደፊት ብዙ ነገር እሰራላችኋለሁ። ቪዲዮ ማለት ነው ውጭ ሀገር ያለው መስላችሁ እንደዚህ ታሸገኛ ስታይ እና ብዙ ነገር ቪዲዮ ከተከታተላችሁ ብዙ ነገር በላይፍ የምታዩት ነገር ይሆናል ማለት ነው። እንትን ብሎግ እሰራላችኋለሁ እና እቃ ደግሞ አንዳንድ እያሟላሁ ነው። ወረድ እየጨረስኩ ነው። አሁን ገዛሁት ልፋት ነው በጣም ገዛው። ስለዚህ ሳመገዛ ድረስ እየገዛሁ ነው የምበላው ማለት ነው። ቆንጆ እንጀራ ነው። አንዱ እንጀራ ነው የጤፍ ነው። ግን ስንት ብር ነው? 30 ብር ነው አንዱ እንጀራ ማለት ነው። 30 ብር አንዱ እንጀራ 20 ብር ማድረግ ዝም ብሎ ነው የበቆሎ እንጀራ ማለት የምር እና በጣም ከባድ ነው። ግን ይሄ ንጹህ ጤፍ ነው። ንጹህ ጤፍ ነው። በቆሎ ምናምን ያቀላቀሉበት ደግሞ 20 ብር ነው ማለት ነው። ዛሬ 10 ብር ብዬ ነው ምናምን ብዬ የገዛው ማለት ነው። ደግሞ ቀይ ነው። አሁን አይነት ነው። ቆንጆ እንጀራ ነው። በቆሎ ፊት ብቻ ነው ብያቸዋለሁ። ብቻ ነው። በነገራችን ላይ እኔ እርጎን ምግብ ሳቀርብ 3 እንጀራ ላቀርብ እችላለሁ። ምክንያቱም ጠግብ አይመስለኝም እርጎኝ ማለት ነው። አንድ 3 የጥሮት ይሄ ሁሉ ምግብ ማለት ነው እላለሁ። እና ከባድ ነው እላቸዋለሁ። ቤተሰብ ተከታተሉ። አብረን ወጥ እናደርጋለን። ወጥ እናድርግ። ሰነፍ ነሽ እንዴት በወጥ ማድረግ አታውቅም እንዳትሉኝ። ሰው ስለሌለ ሰው በደስታ ይበላል አይደለም? እንደዚህ አቅርቦ ለመጨለፍ ማለት ነው። ኖርማል ነው ቤተሰብ። እሺ ኖርማል ነው። አታስቡ ለማለት ነው። ኦኬ እንደሞ ሰላጣ እናደርጋለን። እንደሞ ሰላጣ ይጡት ቆይ ምን ዝቅ አድርጉና ይጡት እዚህ ዋው አቀራረብ ተጠላላ ነው ነገርኳችሁ። ሰላጣ ደግሞ ወደው ይቀርብ ነው። ከደን እናስቀምጣለን። ድንገት እንግዳ የሚመጣ ከሆነ ትላላችሁ። ማንም ካልመጣ ደግሞ ማታ መልሼ እመጣለሁ። ያ ሰው ነገር አለ ይተካል። እንዴት ሰው ያለ ካለ ምሳ ያቀርባል ትላላችሁ? ነው ወደ ቤተሰብ አይምርም። ቤተሰብ አይታይም። እንደዚህ ነው የሚታየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ካሜራው ላይ ሲታይ ማለት ነው እንጀራው እንዴት እንደተቆለለ በቃ ለህዝብ የቀረበ ነው የሚመስለው፣ ግን አይደለም። እንግዲህ በስቷል። እንግዲህ ከጨረስኩ ካልጨረስኩ ኖርማል ነው በኋላ በለዋለሁ ማለት ነው። ተመስገን አምላክ የተባረከ የተቀደሰ ይሁን ማለት ነው። ምስል ወጥ ነው ለምን የተሰራ አው ብዬ እንትን አላጋነንም ማለት ነው። ለምን ተሰራ ስለሆነ ሰላጣው ግን እስኪቀመስ ያምና ለምን ይጣፍጣል።
ተመስገን